Iran is not emerged weakened or diminished in this war. It seems to have a strategic advantage. No ነገር ዓለሙ ከተጠበቀው ውጤት But we never had that as a no nuclear weapon. አሜሪካ ተንበረከከች። And this stage is parallel to what is called make or break. የዶናልድ ትራምፕ ምብሪ ተነፈሰ። जिसको अंग्रेजी में कहते हैं मेक और ब्रेक के मतवाजी है। አሁን ኢራን በጦር ሜዳም በድርድሩም አሸንፋለች። ትራምፕ ዛሬም አሸንፌበታለሁ የሚሉት የድርድር ሰነድ ከእንግሊዝኛው የተለየ የፋርስ ሰነድም አለው የተባለም ነው። በዚህኛው የፋርሱ ቅጂ ላይም ኢራን ኒውክሌሯን እንድታበለጽግ አሜሪካ ተስማምታለች ተብሏል። ኢራን ያሸነፈችው በፖለቲካ አሊያም ለጸረ ኢምፔሪያሊስት ትግሉ ምልክት በመሆኗ ብቻም ሳይሆን በቀጣይ ሆርሙዝን እንዳሻት የማዘዝ ስልጣን በማግኘቷ ጭምር መሆኑም እየተነገረ ነው። በእርግጥ ነገሩ እንደዚያ ነውን? ዘርዘር አድርገን እንመለከተዋለን። በሲኤምሲ ከአዲስ ኮንቬንሽን ሴንተር ፊት ለፊት በካሬ ከ84 ሺህ ብር ጀምሮ በውብ ዲዛይን በጥራት የሚገነባ ኮምፓውንድ አፓርትመንት አይፈልጉም? ከባለ 1 እስከ 3 መኝታ ምቹ ቤቶች በ10 በመቶ ወይም 650 ሺህ ብር ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ቀርቦሎታል። አያጓጓም? ባለ 1 መኝታ በ6 ሚሊዮን ብር፣ ባለ 2 መኝታ በ9 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ11 ሚሊዮን ብር ጠቅላላ ክፍያ የራሱ ያድርጉ። የሳሎን ቲዩብ ቤተሰብነቱን ካሳወቁ ከ7 እስከ 30 በመቶ እውነተኛ ቅናሽ ይደረግሎታል። ሙሉ በሙሉ የሚከፍሉ ከሆነ በካሬ በ62 ሺህ ብር ብቻ ይሸጥሎታል። ይህ የድሪም ቢልደርስ ሪል ስቴት የማይታጠፍ ቃል ነው። በ0935 12 12 19 ወይም በ0985 81 15 85 አሁኑኑ ደውለው ያረጋግጡ። በ11ኛው ሰዓት የደረሰው የአሜሪካ ኢራን የተኩስ አቁም ስምምነት ግን እንዴት ተከናወነ? ከነገደቡ ሊያልቅ ሰዓታት ሲቀሩ ዓለም ትንፋሿን ወጣ ነበር። ከዚያም ያ ያልተጠበቀው የአሜሪካ ፕሬዝዳንት የተኩስ አቁም ስምምነት መግለጫ መጣ። ማክሰኞ ምሽት ፕሬዝዳንት ዶናልድ ትራምፕ ራሳቸው ላስቀመጡት የጥፋት ቀን 90 ደቂቃዎች ብቻ ሲቀሩ በኢራን ጦርነት ውስጥ ትልቅ ለውጥ መመዝገቡን አበሰሩ። ይኸውም የ2 ሳምንታት የተኩስ አቁም ስምምነት የተሰኘው ነበር። ትራምፕ በማህበራዊ ገጻቸው ላይ የኢራን እስላማዊ ሪፐብሊክ የሆርሙዝ የባህር ሰርጥን ሙሉ በሙሉ በአስቸኳይና በሰላም ለመክፈት ከተስማማ ለ2 ሳምንታት ጥቃቱን ለማቆም ተስማምቻለሁ። ይህ ሁለት ወገን ያለው የተኩስ አቁም ይሆናል ሲሉ ጻፉ። ላይላዩን ሲታይ የትራምፕ ዛቻ የሰራ መስሏል። በዚያ ዕለት ጧት ትራምፕ ለቴህራን ጠንካራ ማስጠንቀቂያ ሰጥተው ነበር። እስከ ምሽቱ 8 ሰዓት ሰርጡን ካልከፈታችሁ ዛሬ ምሽት አንዲት ሙሉ ስልጣኔ ትጠፋለች የሚል። ነገር ግን እውነታው ከዚህ እጅግ የራቀና ውስብስብ ነበር። እርሳቸው እንዲህ እየፎከሩ ሳለም ከመጋረጃው ጀርባ ብርቱ ድርድር እየተካሄደ ነበር። ዓለም ወደማይመለስበት ጦርነት ልታመራ እንደሆነ በሰጋችበት ሰዓት የፕሬዝዳንቱ የሰላም መልእክተኞች ስቲቭ ዊትኮፍ እና ያሬድ ኩሽነር ከፓኪስታን ዲፕሎማቶች ጋር በመሆን መፍትሄ ሲፈልጉ ነበር። ከጎናቸው ደግሞ የውጭ ሀገር ጣልቃ ገብነትን አጥብቆ የሚቃወመው ምክትል ፕሬዝዳንት ጄዲ ቫንስ ድርድሩ ከተሳካ ጣልቃ ለመግባት ተዘጋጅቶ ነበር ተብሏል። ስቲቭ ዊትኮፍ ከኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ጋር ቀጥተኛ ግንኙነት እንዳለው ይነገራል። በሌላ በኩል ደግሞ ቻይና ፓኪስታን ያቀረበችውን የተኩስ አቁም ቅድመ ሁኔታ ኢራን በመጨረሻው ሰዓት እንድትቀበል ጫና ማድረጓን ዘ ኒውዮርክ ታይምስ ዘግቧል። እስከዚያ ሰዓት ድረስ ድርድሩ ቀጥተኛ አልነበረም። ግብጽ፣ ፓኪስታንና ቱርክ በአሜሪካና በኢራን መካከል መልእክት ሲያመላልሱ ቆይተዋል። ዓላማቸውም የኃይል አቅርቦት ዋጋ መጨመር በዓለም ኢኮኖሚ ላይ ሊያመጣ የሚችለውን ቀውስና በቀጣናው የሚደርሰውን ጥፋት ለመታደግ ነበር። ትራምፕ ስልጣኔ ትጠፋለች የሚለውን ማስጠንቀቂያ በሰጡበት ዕለት ጠዋት ቴህራን ቀጥተኛ ድርድርን ሙሉ በሙሉ ውድቅ አድርጋ ነበር። ሂደቱም በጣም ቀርፋፋ ነበር። ሰኞ ዕለት ኢራን የቀረበላትን የተኩስ አቁም ሐሳብም በይፋ ውድቅ አድርጋው ነበር። ተኩስ አቁም ብቻ አንቀበልም፣ የምንቀበለው ጦርነቱ በቋሚነት እንዲቆምና
ዳግም ላለመጠቃት ዋስትና ሲሰጠን ብቻ ነው የሚለው የኢራን ቃል አቀባይ የአደባባይ መግለጫ ነው። ቴህራን በየካቲት ወር ድርድሩ ካለቀ ከሰዓታት በኋላ አሜሪካ ጥቃት ሰንዝራባት ስለነበር ኩሽነርና ዊትኮፍን አትተማመንም ነበር። ይህን ተከትሎ ኢራን ባለ 10 ነጥብ የሰላም ዕቅድ አቀረበች። ይህም በቀጠናው ያሉ ግጭቶች እንዲቆሙ፣ በሆርሙዝ ሰርጥ በኩል ደህንነቱ የተጠበቀ መተላለፊያ እንዲኖር፣ የዳግም ግንባታ ካሳ እንዲከፈልና ማዕቀቦች እንዲነሱ የሚሉ ነጥቦችን የያዘ ነበር። ፓኪስታንም ይህንን ዕቅድ ለትራምፕ የድርድር ቡድን አቀረበ። ትራምፕ ሰኞ ዕለት በዋይት ሃውስ የፋሲካ በዓል ዝግጅት ላይ በሰጡት ምላሽ የኢራን መልስ ጠቃሚ ቢሆንም በቂ አይደለም ብለው ነበር። ይሁን እንጂ የዋይት ሃውስ ባለሥልጣናት ኢራን ለመወያየት ፈቃደኛ መሆኗን እንደ በጎ አጋጣሚ አይተውታል። አንድ የአሜሪካ ባለሥልጣን የመጨረሻው ዕቅድ የፈለግነውን ያህል ባይሆንም ከጠበቅነው በላይ ግን የተሻለ ነበር ብሏል። እዚህ መካከል የፓኪስታኑ ጦር አዛዥ ላይታጅ ሲሉ አሉ። የፓኪስታኑ ጦር አዛዥ አሲም ሙኒር ከኢራን አብዮታዊ ዘብ ጋር የጠበቀ ግንኙነት ያላቸው ሲሆን ትራምፕም በ2025 ሁለት ጊዜ አግኝተዋቸው የምወደው ፊልድ ማርሻል በማለት አወድሰዋቸው ነበር። ይህ ግንኙነታቸው ሙኒርን በሁለት ወገኖች መካከል ተመራጭ መካከለኛ አደራዳሪ አድርጓቸዋል። የፓኪስታን መንግስት የዜና ምንጭ እንደሚለው አሁን ፊልድ ማርሻል አሲም ሙኒር ቁልፉ ተደራዳሪ ነበሩ። ትራምፕም ትልቅ እምነት ይጥሉባቸዋል። ቻይና የራሷ መርከቦች በነፃነት ያልፉ ስለነበር ሰርጡን ለመክፈት ፍላጎት ባይኖራትም ሙኒር ግን ቻይናንም ወደ ድርድሩ እንድትመጣ አድርገዋል ተብሏል። ማክሰኞ ምሽት ላይ የፓኪስታኑ ጠቅላይ ሚኒስትር ሚስተር ሼህባዝ ሻሪፍ በኤክስ ገጻቸው ላይ የዲፕሎማሲ ጥረቱ በጥሩ ሁኔታ እየሄደ መሆኑን ገልጸው ትራምፕ ቀነ ገደቡን ለ2 ሳምንታት እንዲያራዝሙና ኢራንም ሰርጡን እንድትከፍት ተማጽነው ነበር። በዋይት ሃውስ በኩል ግን ውጥረቱ አይሎ ነበር። የመከላከያ ሚኒስትሩ ፒት ሄግሴዝ እና የጦር አዛዡ ዳንኬን ቀደም ብለው የታዩ ኢላማዎችን ሊደበድቡ ዝግጁ መሆናቸውን ለትራምፕ ሲናገሩ አሉ። አሜሪካ ዛቻዋ ከንቱ እንዳልሆነ ለማሳየት በዕለቱ የኢራን የኢኮኖሚ የጀርባ አጥንት በሆነችው የካርግ ደሴት ላይ ጥቃት ፈጸመች። እስራኤልም ድልድዮችን ደበደበች። እኩለ ቀን ላይ እንደተሰማው ስምምነት ላይ ለመድረስ ያለው ተስፋ ዝቅተኛ ቢሆንም በዋይት ሃውስ ውስጥ ያለው ስሜት ግን መድረስ እንችላለን ወይ ከሚለው ወደ እስከ ምሽቱ 2 ሰዓት ድረስ ማሳካት እንችላለን ወይ ወደሚል ተቀየረ። ጄዲ ቫንስም ኳሷ በኢራን ሜዳ ላይ ናት ሲሉ ጫና ለማድረግ ጣሩ። ሰዓቱ እየገፋ ሲሄድ ከካቶሊኩ ጳጳስ ፓፓሊዮ እስከ ተዋናዩ ቤን ሲለር ድረስ ሁሉም ፕሬዝዳንቱ ጥቃቱን እንዲያቆሙ ጥሪ ያቀረቡ። በመጨረሻም ቀነ ገደቡ ሊያበቃ 3 ሰዓታት ሲቀረው ኢራን የፓኪስታንን የውሳኔ ሐሳብ በአዎንታዊ መልኩ እያየችው እንደሆነ አስታወቀች። እንደሰማችሁትም ወራሪና ተወራሪ 10 ነጥቦችን በያዘው ሰነድ ዙሪያ ፓኪስታኖች ለመወያየት መስማማታቸው ተነገረ። ይህ የተኩስ አቁም ስምምነት ትራምፕ በጣም በሚፈልጉት ሰዓት አሸናፊ ሆነው እንዲታዩ ዕድል ሰጥቷቸዋል እያስባለ ነው። አሁን ያለው ትልቅ ጥያቄ ግን ይህ ስምምነትና የሆርሙዝ የባህር ሰርጥ ለምን ያህል ጊዜ በሰላም ይቆያሉ የሚለው ነው። በዚያ በኩል ያሉ የጀርመን ወታደራዊ ባለሙያዎች በበኩላቸው የትራምፕ ስምምነት ለአሜሪካ ስትራቴጂካዊ ሽንፈት ነው እያሉ ነው። የፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት በጀርመን የደህንነት ባለሙያዎች ዘንድ ቀዝቃዛ አቀባበል እየተደረገለት ነው። ሙኒክ በሚገኘው የጀርመን ጦር ኃይል ዩኒቨርሲቲ ፕሮፌሰር የሆኑት ካርሎ ማሳላ እንደገለጹት ይህ ስምምነት በትራምፕ አስተዳደር በኩል የደረሰ ስትራቴጂካዊ ሽንፈት ነው። ፕሮፌሰር ማሳላ ለጀርመኑ ዲዌልት ጋዜጣ እንደተናገሩት ስምምነቱ ኢራን በሆርሙዝ የባህር ሰርጥ በሚያልፉ መርከቦች ላይ የማለፊያ ክፍያ እንድትሰበሰብ ይፈቅድላታል። ይህ ደግሞ ቴህራን በዓለም የንግድ መስመር ላይ ጦርነቱ ከመጀመሩ በፊት ከነበራት በላይ ጠንካራ ቁጥጥርና ተሰሚነት እንዲኖራት ያደርጋታል። ፕሮፌሰር ማሳላ ሲቀጥሉም አሁን የተደረሰው ውጤት ለአሜሪካ እንደ ስትራቴጂካዊ ሽንፈት የሚቆጠር ነው። የኢራኑ ባለ 10 ነጥብ ዕቅድ በሆርሙዝ ሰርጥ ለሚደረግ አገልግሎት ክፍያ እንዲጠየቅና ገንዘቡ በኢራንና በኦማን መካከል እኩል እንዲከፈል የሚል ግዴታን ይዟል ብለዋል። በተጨማሪም ፕሮፌሰሩ አንድ አስደንጋጭ መረጃ ጨምረዋል። ይህም በፋርስኛ የተዘጋጀ ሌላ የስምምነቱ ቅጂ እንዳለ የሚጠቁም ሲሆን ያ ቅጂ ደግሞ አሜሪካ
ኢራን ዩራኒየም እንድታበለጽግ እንድትፈቅድ ይጠይቃል ብለዋል። ይህ ደግሞ አሜሪካ የኢራን ዩራኒየም ማበልጸግ መቆም አለበት ከሚለው መሰረታዊ ፍላጎቷ ጋር ፍጹም የሚቃረን እንደመሆኑ ምንም ጥርጥር በሌለው ሁኔታ አሸናፊዋ ኢራንና ኢራን ብቻ ሆናለች። ለ40 ቀናት በአሜሪካና እስራኤል በኩል በኢራን ላይ ሲስተነዘር የነበረውና ቀጣናውን ወደ ሰፊ ጦርነት አፋፍ አድርሶት የነበረው ጥቃት በሁለቱ ወገኖች መካከል በደረሰው የ2 ሳምንት የተኩስ አቁም ስምምነት ለጊዜው ቆመዋል። በፓኪስታን አደራዳሪነት የተገኘው ይህ ስምምነት በባሕረ ሰላጤው ሀገራት ላይ ታይቶ የማይታወቅ የሚሳኤል ጥቃት ሲፈጸምባቸው የዓለም የንግድ መርከቦች መስመር ሲስተጓጎልና የረጅም ጊዜ የጦርነት ስጋት ነግሶ ከቆየ በኋላ የተገኘ ነው። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ጦርነቱ መቆሙን ሲያበስሩም ሁለቱም ወገኖች የሚደነቅ ጥበብና መግባባት አሳይተዋል፣ ለሰላምና ለእርጋታ መሠረት የሚሆን ገንቢ ውይይትም አድርገዋል ብለዋል። ኢራን በበኩሏ በእነዚህ 2 ሳምንታት ውስጥ በሆርሙዝ የባህር ሰርጥ በኩል የንግድ መርከቦች እንዲንቀሳቀሱ እንደምትፈቅድ አረጋግጣለች። ይህ ውሳኔ በዓለም ላይ ተሰቅሎ የነበረውን የነዳጅና የጋዝ ዋጋ ያረጋጋል ተብሎ ይጠበቃል። እስራኤልም በበኩሏ በታሪካዊ ጠላቷ ላይ የምታደርገውን ጥቃት እንደምታቆም አስታውቃለች። ይሁን እንጂ ዋሽንግተንና ቴህራን ሁለንተናዊ ስምምነት በሚሉት ነጥብ ላይ ያላቸው አቋም እጅግ የተራራቀ በመሆኑ ብዙ ጥያቄዎች አሁንም እየተነሱ ነው። አሜሪካ በምን ተስማማ? በተኩስ አቁም ውሉ መሰረት አሜሪካ በኢራን ላይ የምታደርገውን ጥቃት ለ2 ሳምንታት ያቆመችው ሁሉም ወታደራዊ ግቦች ተሳክተዋልና ኢራን የሆርሙዝ ሰርጥን በአስቸኳይና በሰላም ለመክፈት ተስማምታለች በሚል ምክንያት ነው። ፕሬዚዳንት ትራምፕ ከኢራን በኩል ባለ 10 ነጥብ የውሳኔ ሐሳብ እንደደረሳቸውና ይህም ለድርድር ሊሰራበት የሚችል መሰረት መሆኑን ገልጸዋል። አክለውም በትሩዝ ሶሻል ገጻቸው ላይ ቀደም ሲል አወዛጋቢ የነበሩት አብዛኞቹ ነጥቦች ላይ ስምምነት ተደርሷል። እነዚህ 2 ሳምንታት ግን ስምምነቱን በዝርዝር ለመጨረስና ለማጽደቅ ይረዱናል ብለዋል። ምንም እንኳን ባለ 10 ነጥብ ዕቅድ በይፋ ለሕዝብ አይገለጽም፣ የአልጀዚራ ዲፕሎማቲክ ኤዲተሩ ጄምስ ቤስ የሚከተሉትን ነጥቦች እንደሚይዝ ጽፏል። እነዚህም አሜሪካ በኢራን ላይ ወረራ ላለመፈጸም መሠረታዊ ቁርጠኝነት እንድታሳይ ከሚለው አንስቶ በሆርሙዝ ሰርጥ የሚያልፉ መርከቦች ከኢራን ጦር ጋር በመቀናጀት እንዲንቀሳቀሱና የኢራን ዩራኒየም ማበልጸጊያ መርሃ ግብር ዕውቅና እንዲያገኝ የሚሉት ይገኙበታል። ከዚያ ባለፈም በኢራን ላይ ጣሉ ማናቸውም የመጀመሪያና ሁለተኛ ደረጃ ማዕቀቦች እንዲሁም ውሳኔዎች እንዲነሱ የሚለውና የአሜሪካ ወታደሮች በቀጠናው ካሉ ሁሉም ወታደራዊ ካምፖች እንዲወጡ የሚለውና በጦርነቱ ምክንያት ለደረሰባት ውድመት ሙሉ የጦር ካሳ እንዲከፈላት የሚሉት ወሳኞቹ ናቸው። ዶናልድ ትራምፕ ግን ለኤኤፍፒ በሰጡት ቃል የኢራን የኑክሌር ክምችት በማንኛውም የሰላም ስምምነት ውስጥ ጥበቃ እንደሚደረግለት አጽንኦት ሰጥተዋል። በኋላም ከስካይ ኒውስ ጋር ባደረገው ቆይታ ኢራን በይፋ ምስጢራዊ ብላ ያወጣቻቸው ከፍተኛ ጥያቄዎችና በትክክል በድርድር ጠረጴዛው ላይ ያሉት ነጥቦች የተለያዩ መሆናቸውን ጠቁመዋል። ኢራን እያለችው ያለውን አይነት የከረረ ጥያቄ አይደለም እየተነጋገርን ያለ ነው ብለዋል። ኢራን የተኩስ አቁሙን የተቀበለችው አሜሪካና እስራኤል ጥቃታቸውን ካቆሙ ብቻ በሚል ቅድመ ሁኔታ ነው። የውጭ ጉዳይ ሚኒስትሩ አባስ አራግቺም ጥቃቱ ከቆመ የእኛም ኃይሎች የመከላከል እርምጃቸውን ያቆማሉ ብለዋል። በኢራቅ የሚገኙ የኢራን ደጋፊ የታጠቁ ቡድኖችም ጥቃታቸውን ለ2 ሳምንታት ማቆማቸውን አስታውቀዋል። አራግቺ አክለውም ለ14 ቀናት መርከቦች በሆርሙዝ ሰርጥ በኩል በሰላም እንዲያልፉ ከትራምፕ ጋር መስማማታቸውን አረጋግጠዋል። ሆኖም ግን ኢራንና ኦማን በሚያልፉ መርከቦች ላይ የማለፊያ ክፍያ እንዲያስከፍሉ ስምምነቱን እንደሚፈቅድ ኤኤፍፒ ዘግቧል። ይህ ገንዘብም አገሪቱን መልሶ ለመገንባት ይውላል ተብሏል። የኢራን ባለሙያ ትሪታ ፓርሲ እንደሚሉት ድርድሩ ሊወድቅ ይችላል፣ ነገር ግን አሁን ሁኔታዎች ተቀይረዋል። ትራምፕ ኃይልን በመጠቀም የፈለጉትን ማሳካት አለመቻላቸው የአሜሪካን ወታደራዊ ማስፈራሪያን ዋጋ አሳጥቶታል። አሁን አሜሪካ የፈለገችውን የምታዝበት ሳይሆን ለጋራ ስምምነት የምትገደድበት አዲስ ዲፕሎማሲ ተፈጥሯል ሲሉም ቀጣዩ የእስላማባድ ጠረጴዛ በኢራን በኩል እንደሆነ ቁልጭ አድርገው አስቀምጠውታል። በዚህ ድርድር የኢራን አሸናፊነት ያለው በፖለቲካው ብቻም አይደለም። ከወረራው በፊት ካለው በላቀ ሁኔታ ሆርሙዝን በመዳፏ ስር ማድረጓ ነው።
ቀደም ሲል የነዳጅ ጫኝ መርከቦች በሆርሙዝ የባህር ሰርጥ መካከል ላይ በነፃነት ይጓዙ ነበር። ነገር ግን ካለፈው የካቲት 21 ጀምሮ ይህንን 21 ማይል ስፋት ያለው ወሳኝ የውሃ መስመር ለመሻገር የሚፈልጉ መርከቦች ሁሉ አቅጣጫቸውን እንዲቀይሩ ተገደዋል። አሁን የቴህራን የክፍያ ኬላ ተብሎ በሚጠራው በዚህ አዲስ ሥርዓት መሠረት መርከቦች ወደ ኢራን የባህር ጠረፍ ተጠግተው በቄሽምና ለአራቅ ደሴቶች መካከል እንዲሽለኮለኩ ይደረጋል። እዚያም የመርከብ ባለቤቶች እጅግ ውስብስብና ውድ የሆነ የድርድር ሂደት ውስጥ ይገባሉ። በሰሞኑ ድርድር መሠረት በዚያ ሰርጥ የሚጓዙ መርከቦች የሚከፍሉ ክፍያ አሰራርም ወጥቶለታል። እንደ ዘገባዎቹ ከሆነም መርከቦቹ በመጀመሪያ ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ላላቸው ደላላ ኩባንያዎች ስለ መርከቡ ጭነት፣ ስለሚሄድበት ቦታና ስለ መርከቡ ዋና ባለቤት ዝርዝር መረጃ መስጠት አለባቸው። በመቀጠልም ኢራን ለእያንዳንዱ በርሜል ነዳጅ ቢያንስ $1 የማለፊያ ቀረጥ ታስከፍላለች። ይህ ክፍያ እንደ አገራቱ የወዳጅነት ደረጃ ሊጨምርም ሊቀንስም ይችላል። ክፍያው መከፈል ያለበት በቻይና ዩዋን ወይም በክሪፕቶ ከረንሲ ብቻ እንዲሆን ተወስኗል። የአሜሪካ ዶላር በፍጹም አይቻልም ተብሏል። በዚህ መልኩም አንዲት ነዳጅ ጫኝ መርከብ ለመተላለፍ በአማካይ $2 ሚሊዮን ትከፍላለች። ሁሉም ነገር ተቀባይነት ካገኘ በኋላ የአብዮታዊ ዘቡ ጀልባዎች መርከቧን አጅበው ወደ ክፍያ ኬላው እንዲገቡና እንዲወጡ ያደርጋሉ ተብሏል። በቴህራን ኢንገላብ አደባባይ ላይ የተሰቀለ ግዙፍ ባነር እንዲህ ይላል፣ የሆርሙዝ ሰርጥ ተዘግቶ ይቆያል። መላው የፋርስ ባህረ ሰላጤም የእኛ ቀጠና ነው። አንዳንድ ተንታኞች እንደሚገምቱት ኢራን ከዚህ ስርዓት በሚቀጥሉት 5 ዓመታት ውስጥ እስከ $500 ቢሊዮን ልታገኝ ትችላለች። ይህ መደበኛ ያልሆነ የክፍያ ስርዓትም ኢራን ከአሜሪካ ጋር ካደረገችው ጦርነት ያገኘችው ትልቁ ድል ተደርጎ በብዙ ተንታኞች ተወስዷል። ይህ የሆርሙዝ የክፍያ ስርዓት አሁን በዶናልድ ትራምፕ ለታወጀው የ2 ሳምንታት የተኩስ አቁም ዋና ማጠንጠኛ ሆኗል። የአሜሪካው ፕሬዝዳንት ጥቃቱን ያቆሙት የሆርሙዝ ሰርጥ ሙሉ በሙሉ በአስቸኳይና በሰላም እንዲከፈት በሚል ቅድመ ሁኔታ ነው። ይህም ማለት ይህ የክፍያ ኬላ እንዲፈርስ መጠየቅ ማለት ይመስላል። ይሁን እንጂ የኢራን መግለጫ በበኩሉ መርከቦች የሚያልፉት ከኢራን ጦር ጋር በመቀናጀት መሆን እንዳለበት በግልጽ ቋንቋ አስቀምጧል። አንድ የኢራን ባለስልጣን ለአሶሺየትድ ፕሬስ እንደተናገሩት ስምምነቱ ቴህራን አሁንም ክፍያ እንድታስከፍል ይፈቅድላታል። ይህ የክፍያ ስርዓትም ኢራንን በ100 ቢሊዮን የሚቆጠር ዶላር ጠላቶቿ ላይ የምታፈስ ሀገር ያደርጋታል። ይህ ደግሞ መላውን የመካከለኛው ምስራቅና የዓለም የባህር ንግድ መልክ ለአንዴና ለመጨረሻ ጊዜ ይቀይረዋል። በለንደን ኪንግስ ኮሌጅ የደህንነት ጥናት ተመራማሪ የሆኑት ፔትራስ ካቲናስ ኢራን የዓለምን ኢኮኖሚ በታጋችነት መያዝ ተምራለች ይላሉ። ሰኞ ዕለት ኢራን ለአሜሪካ እንደገለጸችው ለቋሚ ሰላም የምትስማማው ይህ የክፍያ ኬላ ጸንቶ እንዲቆይ ከተፈቀደላትና ትርፉን ከኦማን ጋር የምትጋራ ከሆነ ብቻ ነው። ፕሬዚዳንት ዶናልድ ትራምፕ አንዳንድ ጊዜ የክፍያ ኬላውን ከማፍረስ ይልቅ እሳቸው ራሳቸው ሊያስተዳድሩት እንደሚፈልጉ ፍንጭ ጭምር ሰጥተዋል። እኛ ስለምን ክፍያ አንጠይቅም? እኔ እነሱ ከሚወስዱት እኛ ብንወስደው መርጣለሁ። ለምን አንችልም? አሸናፊዎቹ እኛ ነን ማለታቸው ይታወሳል። በዚህ የክፍያ ስርዓት አደጋ ውስጥ ሊገቡ የሚችሉት የባህረ ሰላጤው ሀገራት እንደሆኑ እየተነገረ ነው። የባህረ ሰላጤው ሀገራት ትራምፕ በቀጠናው ላይ የመጨረሻውን የቦምብ ጥቃት ከፈጸሙ በኋላ ሰርጡን በቴህራን ቁጥጥር ስር ተውት ይሄዳሉ ብለው አላሰቡም ነበር ተብሏል። እንደ አቡዳቢ፣ ኳታርና ባህሬን ያሉ የአሜሪካ አሽከር ሀገራት የነዳጅ ቧንቧ አማራጭ ስለሌላቸው ጋዝ የሚልኩት በመርከብ ብቻ በመሆኑ ክፍያውን ለመክፈል መገደዳቸው አይቀሬ ነው። ይሁን እንጂ እነዚህ ሀገራት ሀብታቸውን ጠላት ወዳሏት ኢራን የሚያፈስን ስርዓት ለረጅም ጊዜ እንደማይታገሱ የዲፕሎማቲክ ምንጮች ይናገራሉ። የሮይተርሱ አምደኛ ሁጎ ዲክሰን እንደሚገምተው ኢራን በሚቀጥሉት 5 ዓመታት ውስጥ $500 ቢሊዮን ገቢ ታገኛለች። ይህ ገንዘብም አብዮታዊ ዘቡ የፈረሰውን ወታደራዊ አቅሙን በብዙ እጥፍ እንዲገነባ ይረዳዋል። ኢራን የክፍያ ኬላውን ይዛ የምትቀጥል ከሆነ ይህ ጦርነት ሊቆም ይችላል ብዬ አላምንም ይላሉ የአትላንቲክ ካውንስል ተመራማሪው
ኤለን አድረዋል። ስለምን ቢሉ ሳውዲ አረቢያና ኤምሬቶች በመጨረሻ ጦር ሰብቀው መዋጋታቸው አይቀርምና። ይህ የኢራን የክፍያ ስርዓትም ሩሲያና ቻይናም በራሳቸው አቅራቢያ ባሉ የባህር መተላለፊያዎች ላይ ተመሳሳይ ቁጥጥር እንዲያደርጉ በር ይከፍታል ተብሎም ተሰግቷል። በኢራን ውስጥ ደግሞ አብዮታዊ ዘቡ ይህን ገንዘብ ተጠቅሞ በጦርነቱ የተኮሳቸው ሚሳኤሎችና ድሮኖች በፍጥነት በማምረት ለቀጣዩ አይቀሬ የጽዮን ወረራ ራሱን ያዘጋጃል የሚለው አስተያየትም ውሃ የሚቋጠር ሳይሆን አልቀረም። የላንካስተር ዩኒቨርሲቲው ፕሮፌሰር ባሲል ጀርሞንድ እንደሚሉት በታሪክ እንዲህ ያሉ ስትራቴጂካዊ ሰርጦችን የመዝጋት ሙከራዎች ሁልጊዜም ወደ ወታደራዊ ግጭት ያመራሉ። ስለዚህ ይህ ቀውስ በንግግር ሳይሆን በኃይል መቋጫ የማግኘት ዕድሉ ሰፊ ነው። ብዙዎች እንደሚሉትም የተኩስ አቁሙ ለትራምፕ ጊዜያዊ እርካታን ቢሰጥም ኢራን ግን ድርድሩን በበላይነት ትጀምረዋለች። እንዴት የሚለውን ጥያቄ ለመመለስም ክስተቶቹን አጠር አድርገን እንዳሳቸው። የሁለት ሳምንቱ የተኩስ አቁም መታዎች ዶናልድ ትራምፕ የሆርሙዝ ሰርጥ ዳግም መከፈቱን እንደ ታላቅ ድልና እንደ አዲስ ወርቃማ ዘመን እንዲያወድሱ እድል ሰጥቷቸዋል። ይሁን እንጂ የቴህራን አገዛዝ ምንም እንኳ በጦርነቱ ቢጎዳም አሁንም ሳይፈርስ ጸንቶ ቆሟል። አሁንም በከፍተኛ ሁኔታ የበለጸገ ዩራኒየም በእጁ ይዟል። ከሁሉም በላይ ደግሞ ዓለምን ለከፍተኛ ስጋት የዳረገውን የሆርሙዝ የባህር ሰርጥ የመዝጋት አቅሙን በማሳየት አሁን የሰርጡ ተቆጣጣሪ መሆኑን እያወጀ ነው። ትራምፕም የፈለጉትን ፈጣን ፍንደቃ ብቻ አግኝተዋል። ስልጣኔ ትጠፋለች ሲሉ ዓለምን ካስጨነቋት ከጥቂት ሰዓታት በኋላ ታሪካዊ ለውጥ በማምጣት ለዘላቂ ሰላም ተቃርበናል በማለት የድራማው ዋና ተዋናይ ሆነውም ቀጥለዋል። በትራምፕ ቃላት ምክንያት የነዳጅ ዋጋ ሲቀንስ የዓለም የአክሲዮን ገበያም የማገገም ምልክት አሳይተዋል። ይሁን እንጂ የተኩስ አቁም ውሎች አሁንም ግልጽ አይደሉም። የፓኪስታኑ ጠቅላይ ሚኒስትር ስምምነቱ ሊባኖስንም ይጨምራል ሲሉ፣ የእስራኤሉ ኔታንያሁ ግን በሊባኖስ በኩል የምናደርገውን ዘመቻ እንቀጥላለን በማለት አስተባብለዋል። ትራምፕ ሰርጦ ሙሉ በሙሉና በሰላም መከፈት አለበት ቢሉም ቴህራን ግን መርከቦች የሚያልፉት በኢራን ጦር ኃይሎች ቁጥጥር ስር ሆኖ ነው የሚል ቅድመ ሁኔታ አስቀምጣለች። ኢራን ቀደም ሲል ያቀረበችውን ሰርጡን ከኦማን ጋር በጋራ የመቆጣጠርና ከእያንዳንዱ መርከብ $2 ሚሊዮን ክፍያ የመሰብሰብ ዕቅድ ተግባራዊ ለማድረግ እያለመች ነው። ይህ ደግሞ ከጦርነቱ በፊት የነበረውን ነፃ የውሃ መተላለፊያ ስርዓት የሚቀይርና ኢራንን የቀጠናው በር ጠባቂ የሚያደርጋት አዲስ የገቢ ምንጭ ነው። ትራምፕ ባለፉት 5 የጦርነት ሳምንታት ውስጥ ኢራንን ለማስፈራራት እጅግ አስከፊ ዛቻዎችን ቢሰነዝሩም አልተሳካላቸውም። በመጨረሻው ሰዓት ለድርድር መሰረት ሆኖ የቀረበው የትራምፕ ባለ 15 ነጥብ እቅድ ሳይሆን የኢራን ባለ 10 ነጥብ እቅድ ነው። ትራምፕ ቀደም ሲል ውድቅ አድርገውት የነበረውን የኢራን እቅድ አሁን ለድርድር የሚሆን መሰረት ሆኗል ብለውታል። የኢራን ነጥቦች ደግሞ ማዕቀቦች በሙሉ እንዲነሱ፣ የጦር ካሳ እንዲከፈልና ኢራን ዩራኒየም የማበልጸግ መብቷ እንዲከበር የሚሉ ዋሽንግተን ቀደም ሲል ፈጽሞ ማትቀበላቸውን ጉዳዮችን የያዙ ናቸው። በተለይም በዚሁ ተረክ መግቢያ ላይ እንደነገርናችሁ ዩራኒየም የማበልጸግ መብት በፋርስኛው የስምምነት ቅጂ ላይ ተካቶ በእንግሊዝኛው ላይ አለመገኘቱ አገዛዙ ለውስጥ ተመልካቾቹ አሸንፌያለሁ ለማለት የተጠቀመበት ዘዴ እንደሆነ የብዙዎች ግምት ነው።